አይመስልም? ቅመሚ ህይወት ላንተ ቀልድ ነው። እኔን ለማባበል እንዳትሞክር። እንደውም በጣም ተረጋግቼ እያወራሁህ ነው። ከዚህ በላይ ደግሞ ምንም ነገር አልፈልግም። ቦርሳዬን ስጠኝ። ለእኔ ደግሞ እንደዚህ መቸገር አልነበረብህም። ብሩኬ በጣም ተሳስተሃል ዛሬ ማለት ነው። ብዙ ጊዜ ከሀይሚ እንዳንለይህ እንደፈለግክ ቃላት ያኔ አጠቃቀምህን ብዙ ነገሮችን እያስተካከልንልህ ነበር። አይ ስለሚወዳት ነው ስለሚያፈቅራት ነው እንደ ህፃን በቃ የሚሆኑት ስለሚዋደዱ ነው ምናምን ብለን ከሀይሚ አንድም ቀን አንለይህም ነበረ። ዛሬ ግን ተመልካቾች ፊት እንድትጠቆር ያኔ እንደዚህ አደረገች ለመባል ይሄንን ነገር ይዘህ መምጣትህ በጣም ተሳስተሃል። የተሳሳተ ነገር ነው። እንደዚህ ማድረግም አልነበረብህም። ሀይሚ እንዴት ነው ዛሬ የቀለበት ቀንሽ ነው ብልሃት ልትቀበልህ የምትችለው? ማንም ሴት የማታደርገው ነገር ነው። አንተ ደግሞ በጣም ተሳስተሃል ሀቂቀተን ማለት ነው። ውድ ቤተሰቦች በደንብ አድርገን እንሄድበታለን። ከዚህኛው 3 አጥፍቻለሁ ማለት ነው። አሁን አላጠፋም። 3ኛ ዙር እንኳን 4ኛ ዙር አላጠፋም። ምክንያቱም እየመጡ አስቸገሩኝና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለቤቴ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቷን ተጫኗት እና ዛሬ በደንብ አድርጌ በብሩኬ ልሄድበት ነው። ምክንያቱም ብዙ ጊዜ እኔ ስለሚዋደዱ ስለሚፈቃቀሩ በቃ ያኔ አብረው ብዙ ነገሮች ስላሳለፉ ነው የቃላት አጠቃቀምን የማያስተካክለው እንደዛው ያኔ የሚሰድባት በቃ ስለሚዋደዱ ነው ምናምን ብለን ነበረ የምናሳልፈው። ዛሬ ግን ተመልካች ፊት እምቢ አለች፣ ይሄንን ረግጣ ሄደች እንድትባል ተመልካች ፊት ያኔ ሌላ ነገር እንድትባል ነው ይሄን ነገር ይዞ የመጣው ብዬ ነው ማስበው። ሀይሚ በነገራችን ላይ ትክክል ነው ያለችው። አንድ ሰው ያለበትን ነገር ሳያስተካከል እንዴት ብሎ ነው አንቺን ያቺንም ሊያናደድ ሊሆን ይችላል። ግን ቢሆንም እንደዛ ማለት አልነበረባቸውም። ለምን አለ አይደለ ሶስታቸውም አንድ ላይ ይገናኛሉ። ነገራቶችን ደግሞ ይሄ አንድም ቀን እኮ የኔም አይደለም የኔም ነው ምናምን እያለ እኮ አልነበረም ሲያወሩ ራሱ አብዛኛው ጊዜ እየተጠቀመ የነበረው እኮ በቃ ሂዱልኝ፣ ሁለታችሁንም እንደዛ አላላችሁም፣ ሁለታችሁንም አላቃችሁም እንደዛ ብሎ ነበረ። እንደውም ከዛችኛው የበለጠ ሀይሚን ነበረ ሲያንቋሽሽ የነበረው። ይሄ እንደዚህ ማድረግ አልነበረበትም። ነገራቶችን ጨርሰው አይ የእሱ ልጁ የእሱ አለመሆኑን ተረጋግጦ ከዛ በኋላ ደግሞ ሀይሚን ታርቋት መጀመሪያ ይቅርታ ጠይቋት ይገናኛሉ። ከዛ በኋላ ደግሞ ይህንን ነገር ማዘጋጀት ነበረበት። አካሄዱን አላወቃችሁበትም። አካሄዱ እንደውም በአካሄድ ከተባለ ከዚህ በፊት እና አብርሽ ሰርተውበታል በእንደዚህ አይነት ነገር ማለት ነው። አጨራረሱ በጣም ያምር ነበር እና የእናንተ አጨራረሱ በጣም የሚያስጠላ ነገር ነው። ግን ሀይሚ ትክክል ናት። አሁንም ትክክል ናት፣ ትላንትም ትክክል ናት። ምክንያቱም ይህ ነገር እኮ እንወቅ ነው ያለችው። ልጅቷንም በቃ እንዳትክፋት፣ ያንተ ከሆነ ልጁ በቃ አብረሃት ሁን፣ ሴት ልጅ ናት ነው እያለች እየመከረችው የነበረው። እሷ ደግሞ መታ በቃ ካሁን በኋላ ከጎንህ እሆናለሁ ስትለው ደግሞ ምን እያላት ነበረ? እየገለመጠ እየሰደበ እያንቋሸሸ ሂጂ ብሎ እስከ መገፈተር ድረስ ደርሶ ነበር። እንደው በአረብኛ ላውራ እንዲህ አማርኛው ራሱ እየጠፋብኝ ነው። ተናድጄ ነው መሰለኝ፣ በብሩክ ተናድጄበታለሁ። ሀቂቀተን ማይጠበቅ ነገር ነው። እንደዛ ከሆነ ሙሉ በሙሉ ወይ ድራማ ነው በሉን ወይም ደግሞ ፕራንክ ነበር በሉን። እኛ እናንተ በቃ ተመካክራችሁ ሰርታችሁ እናንተን ፕራንክ እያደረግናችሁ ነበረ በሉት። እኛ እኮ የማዳም ቅመሞች የዋህነን ሀቂቀትን የፈለጋችሁ ነገር ብትሉን እንቀበላለን። በቃ ላይ ጊዜው ግው ልንል እንችላለን። ስትመጡ ደግሞ ማየታችን አይቀርም፣ አንጨክንም። እና አሁን በጣም ነው የተጫወታችሁብን። አሁን ደግሞ ድራማ መሆኑን ይህ በቃ በደንብ እየገባኝ ነው ሀቂቀተን ማለት ነው። እነ ብርሽም እንደዚህ ከወ ብለው ምን እንዳሉ ሁላችንም አይተናል፣ ሰምተናል። እናንተም ደግሞ የእነሱን ይዛችሁ መሄድ አልነበረባችሁም።
ያው አጨራረሱ በጣም ያስጠላል፣ ይደብራል። እውነትም ተጣልታችሁም ቢሆን ደግሞ መጀመሪያ መታረቅ ነበረባችሁ ነው ብዬ ማስበው እና አለኩል ያህልን አሁንም ቢሆን ሩታ አልኩኝ በሀይሚ ምንም ነገር የሚፈረድባት ነገር የለም። ሀይሚን ነገም ከነገ ወዳም እንወዳታለን። እሷ ምንም ጥፋት አላጠፋችም። መጣችሁባት እንጂ አልመጣችባችሁም። አሁንም ደግሞ ልጁ ይረጋገጥና ብላለች እኮ እሷ ራሱ ብዙ ነገሮች እኮ አሉብህ ለእንደዚህ አይነት ዝግጁ እኔም አይደለሁኝም አንተም ዝግጁ የምትሆንበት ሰዓት አይደለም፣ ያለብህን ቀድመህ ነገራቶችን አስተካክል ነው ያለችው። ትክክል ናት። እና እሷ አሁን ምን እንበላት? እሷን ትታ ሄደች። መቀበል ነበረባት። ልናጨበጭብ ፈልገህ ነበር እንዴ? አናጨበጭብልህም። ሀቂቀተን አሁን ተስተካከል። በጣም ብዙ ነገሮች ይቀሩሃል እና ማስተካከል ያለብህ ነገር አስተካክል። ተመልካች ዘንድ ያኔ ጥላቻ እንዲኖርባት አታድርግ ለማለት ያክል ነው። እንግዲህ ብዙ ነገር ተናገርኩኝ። ቻናል እየታየ አይደለም። ስትራክ ተልኮብኛል ይመስለኛል። ዋርኒንግ ነው መሰለኝ። ምንም እየታየ አይደለም፣ እይታ የለውም። ለማንኛውም ላይክ እያደረጋችሁ ግቡ፣ ሰብስክራይብ አድርጉኝ። ይለውልም ምልክቷን ተጫኗት። የማዳም ቅመሞች ደግሞ ብዙም አትናደዱ። ኮሜንት ላይ በጣም እየተናደዳችሁ ስሜታዊ ሆናችሁ፣ ስሜታዊ ያደርጋል በነገራችን ላይ ዩና በድንገት ያልጠበቃችሁት ነገር ትናንትና ዩኤጅ ያለው ካሁን በኋላ ምንም ነገር አልፈልግም ነው ያለችው። ይሄም እንደ ድራማ ነገር ነው የሚያሳየው። ለምን እንደዛ ማለት ደግሞ እንዴት የልጇን አባት በቃ ካሁን በኋላ አልፈልግም እሄዳለሁ የእሱ ልጅ ከሆነ እሷ ለድራማ በሌላ አርግዛ ለድራማ ካላመጣት እኔ እንዳሰብኩኝ እኔ እንደ አስተሳሰብ ነው እየነገርኳቸው ያለሁት። እናንተ የምታስቡት ሊሆን ይችላል እና ለድራማ ካልመጣች እንዴት ዝም ብላ ትሄዳለች ነው ጥያቄው። እንደገና ደግሞ ትላንትና ይሄ ነገር ተፈጥሮ አሁን ደግሞ እንደዛ አይነት ነገር እንዴት ይዞ ይመጣል? የሚቀደም ነገር አለ እኮ። ያ ነገር ደግሞ ጨርሰነዋል። ከአሁን በኋላ የኔ አይደለም፣ በወረቀት አረጋግጠናል፣ ዲኤን ወስደን ነበረ፣ ከዛ ደግሞ የኔ እንዳልሆነ ተረጋግጧል ምናምን ብላችሁ ልትመጡ ያው ልጁ ብዙ ጊዜ የሚቀረው ይመስለኛል። እና ድራማው አልተስተካከለም ለጊዜው። እንግዲህ ወድቃችኋል ሁላችሁም። በሌላ ጊዜ አሻሽላችሁ ነው የምላችሁ። እኔ አሁን ድራማ መሆኑን ተረድቻለሁኝ። እንግዲህ ያው ሌላ ጊዜ ፕራንክ ነበረ፣ አሁን ወደ ድራማው እየተቀየራችሁ ነው። ፕራንክ ይሻላችሁ ነበረ፣ ምክንያቱም እናንተ የምትሰሩት ሰርታችሁ መጨረሻ ላይ ደግሞ ለተመልካች ይሄ ነገር ነው ብላችሁ ነበረ የምትናገሩት። እንግዲህ ያው ከአህያ የዋለች ግደር ፈስተምራ መጣች ይባላል እና ከአንዳንድ ሰዎች ሁላችሁ እናንተም ተበላሻችሁ። እኛ በጣም እየተከራከርንላችሁ፣ ሁለታችሁም በእኩል እያየናችሁ በቃ ያኔ አንዳችሁን እንኳን ከአንዳችሁ ለይተን አናይም ነበረ። የሆነ ሰው የሆነ ነገር ሲላችሁ ራሱ ጠበቃ የምንቆመው በአንድ ነበርና እንግዲህ እንሄድብሃለን። በደንብ ነው የምንሄድብህ። መስተካከል ያለባችሁ እንግዲህ አስተካክሎት ነው ለማለት ያክል ነው የመጣሁት። እና ለማንኛውም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ግቡ። አይ የማዳም ቅመም ከስራ መልስ እንደዚህ ነው። ከስራ መልስ ነው ቪዲዮ እየሰራሁኝ ያለሁት። ልክ ስገባ ነው ቪዲዮቸውን አይቼ ተናድጄ የመጣሁትና በሌላ ጊዜ አስተካኬ ይመጣለሁ። ለማንኛውም ያው በማዳም ቤት እስካለን ድረስ ያው ሰዓታችን ምናምን እንዳይቀንስብን ነው እንጂ ይቆጥርልናል፣ ወይም ደግሞ ዶላር እንቀበላለን ብለን አይደለም። ግን ያው ስታልፉ ደግሞ ሰብስክራይብ ብታደርጉን አይከፋንም። እኔ እስከ 10 ሺህ ከገባ አገር ገባለሁ ብያለሁኝ። እስቲ 10 ሺህ ቻሌንጅ አድርጋችሁ ወይም ደግሞ አንድ ዩቱበሮች እንደው የሰፈራቸው ልጅ ሆኜ በተለይ ዩቱበሮች ብትሸርቱብልኝ ምን አለ? ወይስ ልጠዋችሁ? አሸርትም ብለውኛል፣ ብር ጠየቁኝ እንደዚህ በውሸት። እኔ ውሸት ስለማልወድ ነው። ግን ሼር ብታደርጉልኝ፣ ሼር አድርጉላቸው እስቲ ቆርጣችሁ ቻናሌን ሼር አድርጉላቸውና ሼር አድርጉልኝ። እንደው ለሚም ጥሩ ሰው ናት ይባል ነበር፣ እሷም ጨከነች። ብሸርቱልኝ እኮ እኔ ሀገር ገብቼ ሰራበት ነበር። 3ኛ ስደት አልወጣም ነበር። አላኩል ያለ
ተፍጨርጭሬም ቢሆን እሰራበታለሁ እና ለማንኛውም እናንተ ብቻ የምታስተካክሉትን ነገር አስተካክላችሁ ነው ለማለት ያክል ነው። መልካም ምሽት ይሁንላችሁ። ቤቴ አዲስ የሆናችሁ 3 ዛሬ አዲስ የሆናችሁ ብያችኋለሁ። ሰብስክራይብ አድርጉ፣ የደወል ምልክቱን ተጫኑት። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ምሽት።